የክርስትና የማዕዘን ድንጋይ ትምህርት ነው። እሱ ምንድነው? ከራስህ ይልቅ ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጥር። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። በቃ ከኔ ይልቅ አንተ ትበልጣለህ፣ ከኔ ይልቅ አንተ ትሻላለህ፣ ከኔ ይልቅ አንተ ቅደም፣ ከኔ ይልቅ አንተ ክበር፣ ከኔ ይልቅ አንተ ድመቅ፣ ከኔ ይልቅ አንተ ታወቅ። አንተ ከኔ የምትበልጥ ብቻ አይደለህም፣ አንተ ከኔ በጣም የተሻልክ ነህ። ይሄ የክርስትና የማዕዘን ድንጋይ ነው። ኦርቶዶክሳዊነት ይሄ ነው። የሁላችሁ ከመቀማት መስጠት፣ ይሄን ኦርቶዶክሳዊነት። ከመፎካከር መተባበር፣ ይሄን ኦርቶዶክሳዊነት። ከውድድር ክብብር፣ ይሄን ኦርቶዶክሳዊነት። በፉክክር ውስጥ ትከሻ ለትከሻ ክንዳችን በዛለ ቁጥር እንደምንበላ እንዳትረሱ። ከመሰጣጣት ይልቅ አተኩረን መነጣጠቅ ላይ ባተኮርን ቁጥር እመኖኝ ለሌሎች ተላልፈን ነው እየተሰጠን ያለን። ባልንጀራችሁን አስቀድሙ። አንተ ትሻላለህ፣ አንተ ትበልጣለህ በሉ። የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ዓለምን ድል የነሳው በምን እንደሆነ አታውቁ? ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን ባዶ አደረገ እኮ ነው የሚለው። እኩል ሆኖ ሳለ ዝቅ አለ። እቀማለሁ ሳይል መጣ። ይወሰድብኛል ሳይል ሰው ሆነ። በክርስቶስ ዘንድ የነበረ ሐሳብ ማለት ይሄ ነው። እኩል ሆነ ሳለ ዝቅ በል። አስቀድመው፣ አስበልጠው፣ የተሻለ አድርገው። አያምንህም። ያኔ ዓለም ሰላም ለምን አልሆነችም ካላችሁኝ፣ ዋናው አጀንዳዋ እኔ በልጥ ፉክክር ውስጥ ስለገባች እኮ ነው። አንዱ ድሮን ሲፈጠር አንዱ ጸረ ድሮን እየፈጠረ መከራውን የሚበላው ለምን መሰላችሁ? እኔ በልጥ ስላለ ነው። ይሄን ዓለም የሚያንጫጫው ውድድርና ፉክክር እኮ ስለሆነ ነው። ያንዳንዶች ወሬ አትሰሙትም? በአንዳንዶች መቃብር ላይ የበላይነታችንን እናሳያለን ማለት ምን ማለት ነው? ፉክክርና ውድድር እኮ ነው የገደለ። መነጣጠቅ እኮ ነው እየቀበረን ያለው። አብሮ መጥገብ እየተቻለ አብሮ ወደ መራብ ሄድ ነው። አብሮ ያው መሆን እየተቻለ አብሮ መሞት የጀመርነው እኮ ለዚህ ነው። ኦርቶዶክሳዊነት ግን ባልንጀራውን ያስቀድማል። ይህ ኦርቶዶክሳዊነት ነው። ይህ ሰላም ነው ወገኖቼ። አንተን ካስቀደምኩኝ አንተ ስትከብር ባይ አይከፋኝም፣ ምክንያቱም ትበልጠኛለህ። አንተ ብትንቀኝ እንኳን ቅር አይለኝም። ሰላማዊ ኑሮ መኖር ከፈለጋችሁ ወጣቶች እንደዚህ ኑሩ። በጌታችን ዘንድ ያለው ይህ ሐሳብ በእናንተ ልብ ካለ ሰላም ነው የምትሆኑት። ቢያመናጭቃችሁ፣ ቢንቃችሁ፣ ቢያጥላላችሁ፣ ቢበልጣ አትጨነቁ። በጣም ነው ደስ የሚላችሁ። ልታከብሩት ነው ትከሻውን የምትሸከሙት። የጎደለውን ነው የምትሞሉለት፣ ሽንቁሩን አይደለም የምታሰፉለት። ሲከሳ ነው የሚጨንቃችሁ፣ ሲገረጣ ነው የሚጠባችሁ። አትፎካከሩም፣ አትወዳደሩ። ቅዱስ ዮሐንስንና ቅዱስ ጴጥሮስን አላያችኋቸው? ጌታ ተነስቶ መቃብሩ ባዶ ሆኖ ማርያም መግደላዊት ነግራቸው ወደ መቃብሩ ሲገሰግሱ ምን እንዳደረጉ አላያችሁ? ያቅማቸውን ይሮጣሉ እንጂ እኮ አልተፎካከሩም። ምን ያፎካክራል? እግዚአብሔር በሰጠ ጸጋ አታገለግልም? ምን ያወዳድራል? ቅዱስ ዮሐንስ ፈጥኖ በመሮጡ አረጋዊውን ጴጥሮስን አልናቀውም። ወጣቱ በመሮጡ አረጋዊው ቅዱስ ጴጥሮስ ደግሞ ቅናት አላበገነውም። ክርስትና ማለት ይሄ ነው። ያቅማቸውን ይሰራሉ እንጂ አንዱ ከአንዱ አይፎካከርም፣ አንዱ ከአንዱ አይወዳደርም። ይሄ ኦርቶዶክሳዊነት